መተሻል እንዴ? አዎ የጠዋቱን መድኃኒት ላስወስዳቸው ብዬ በጠዋት መጣሁ። ደህና አደርክ? ደህና ነኝ። ያው ሀሳቤን አንቺ ላይ ጥዬው እያረፈድኩ እነሳለሁ። ኦ ሰላም፣ አዲሷ ነርስ አንቺ ነሽ? አዎ እንደምን ነህ? ሄቨን እባላለሁ። ሄቨን? ኤልያስ እባላለሁ። የዩባ ጓደኛ ነኝ። እማዬን ሰላም ልበላት ብዬ ነው የመጣሁት። ኧረ እኔ እንደዛ ማለት ፈልጌ አይደለም፣ ያው ማንነትሽን ስላላወቅኩኝ ነው። በቃ እሺ። ለኛማ በጣም ከባድ ነው። ሄቪዬ በጣም መልካም ልጅ ነበረች። በዚህ መልኩ እናጣታለን ብለን አንድም ቀን አስበን አናውቅም ነበር። ሄቨኔ እስከ መች ነው ግን ከዚህ ኦና ክፍል ስወጣና ስገባ የይዝ ምንት አርግሻለሁ። ምን? ግፊቱ ጥሩ ላይ ነው ያለው። አሁን ጧት ጧት የምትጠጡትን ቡና ደግሞ ብታቆሙ ጤናው ይስተካከላል። አይ ልጄ እንደው ቡናውንማ ተይ ከምትኝ እንደው ምግቡ ራሱ ይቀርብኝ ይሻለኛል። ምግቡማ ከቀረ ጤናው አይስተካከልም። ባይሆን የተጠማጣጠነ ምግብ እየበላን ኤክሰርሳይዝ እየሰራን እንቅስቃሴ እያደረግን ጤናዎትን እንመልሳለን። አይ እሱማ ልክ ነሽ ልጄ። ለእኔ ጤና ተብሎ አይደል ሁሉ የሚለፋው። ሁሉን እሞክራለሁ። መተሻል እንዴ? አዎ የጠዋቱን መድኃኒት ላስወስዳቸው ብዬ በጠዋት መጣሁ። ደህና አደርክ? ደህና ነኝ። ያው ሀሳቤን አንቺ ላይ ጥዬው እያረፈድኩ እነሳለሁ። ሀሳብን ብጥል ነው እንዴ ስትበረግግ የመጣው? አትጨነቅ፣ ያን ያህል አሳሳቢ ሁኔታ ላይ አይደሉም። በዛ ላይ ደግሞ ጤናቸው የተሻሻለ ነው። እድሜ ላንቺ። እንዴት አድርጌ እንኳን ማመስገን እንዳለብኝ በእውነቱ አላውቅም። አረ ይሄ እኮ ምስጋና የሚያስፈልገው ነገር አይደለም፣ ስራዬ ነው። ተባረኪ ልጄ። አሜን። እቺ ቡና ትጠጪ የምትይ ነገር ናት እንጂ በተረፈማ ሸጋ ልጅ ነሽ። እቺን ቡና ደግሞ ቢታዋት እኔ ለራሱ አላስፈልጎትም ነበር ናቴ። አይ ሙሉ ለሙሉ እንኳን ቢሻለኝ የምንለቅሽ ይመስልሻል አይደል እንዴ ልጄ? ማይ በቃ እሷ የምትልሽን ስሚያት እሺ። እኔ ደግሞ ገብቼ ልዘጋጃች። መልካም ቀን። እሺ በልት ወይኔ በእናት ለማዘር ፍሩት ይዤላት እመጣለሁ ብዬ አረሳሁት መሰለህ። ለነገሩ እናስፈር ምን የሚረባ ነገር አለ? አንተ ደግሞ ደርሰህ እንደ እንግዳ የሚያደርገህ ነገር አለ። የመጣኸው እናት ቤት አይደለ እንዴ? እንደዚህማ መቸገር የለብህም። ውይ ይሄንን እንኳን አልቀበልም። እማ እኮ ሙት በጣም ነው የምትወደው። እንዳንተ ምርጫ የማልችል መሰለ እንዴ? ወረኛ። መጀመሪያ እስኪ ሁነኛ ልብና ሁነኛ ቀልብ ግዛ። ለሙዝ ምርጫው ትደርስበታለህ። እማ ታይታለች እንዴ? ዩቢ ድምፁ አልተሰማኝም። ኧረ አሁን ገና ነው መድኃኒቷን የወሰደችው። አሁን እንኳን አተኛ። ባይሆን አንተ ግባ፣ እኔ ደግሞ ልብስ ልቀይር። እስከዛ አልቆይም። እሺ እሺ፣ አፍጥ ነው የሚደረብ ልብስ ይዘልኝ ውጣ። እሺ ለኔም በዛ። እሺ እሺ እማ እንዴት አደርሽ? እንዴት አደርክ ልጄ? ሰላም ነው? ደህና ነኝ። እንዴት ነሽ? ደህና ነኝ። ቁጭ በይ። ማረፊ። እሺ ኦ ሰላም፣ አዲሷ ነርስ አንቺ ነሽ? አዎ እንደምን ነህ? ሄቨን እባላለሁ። ሄቨን? ኤልያስ እባላለሁ። የዩባ ጓደኛ ነኝ። እማዬን ሰላም ልበላት ብዬ ነው የመጣሁት። ኤልያስ አሁን ደህና ነኝ።
ምንም አልል። ከበፊቱ በጣም ተሽሎኛል። አሁንማ ጥሩ ልጅ ያገኝሻል። እዮባም ጥሩ አድርጓል አይደል እናቴ? እሱማ ጥሩ አድርጓል። ልጄ ግን ተቸገረብኝ። ልጅቷን እንዳያሃት ጥሩ ልጅ ናት፣ ለዛውም ደስ የምትል። ግዴታ ነው እናቴ። ለእዮብም ቢሆን ሄቨን ሀሳቡን ቀንሳለታለች። ይሁን እስቲ እንደውላችሁ ክፉ፣ ልጄንም ክፉ አይንካብኝ፣ ከእጃችሁ አትውጡብኝ። ሄቨንዬ ፈጣሪ ልብሽን ይሙላልሽ ልጄ። አሜን እናቴ። ተባረኪ። አሜን። አሁን ረፊ እናቴ እንዳይደክምሽ። አሁን ማማ ከ2 ሰዓት በኋላም ደግሞ እንቅስቃሴ ስለምናደርግ ቀደም ይበሉ። ሄቨኔ እስከ መች ነው ግን ከዚህ ኦና ክፍል ውስጥ ስወጣና ስገባ የይዝ ምምት? የዚህን ጊዜ እኮ ነበር ከአልጋችን ውስጥ ወጥተን መለያየት ስቃይ የሚሆንብን። ትዝ ይልሻል? የዚህን ጊዜ ላይ እኮ ነው እባክህ አትሂድ ብለሽ በሚያሳሱ አይኖች የምትማጸኛለን። ዛሬ ግን በተሰቀለ መስለሽ ውስጥ እየተመለከትሽኝ እንኳን ዝም ነው። አትሂድ፣ እቀፈኝ እናልኝ ያለሚያትኝ ድምፅሽን እንኳን ከሰማሁት እኮ ብዙ ወራት አለፉ። ሄቨኔ አፍቅርሻለሁ። እሺ፣ ሰላም ዋይልኝ። በርቱ ማይ 3 ዙር ብቻ ነው የቀሩት። አይ ሄቨኔ እንደ 3 ዙር ስትይኝ እኮ 10ኛ ዙር እኮ መጣ። ወይ ትንሽዬ ብቻ ነው የቀሩት። በርቱ። እንቅስቃሴ እኮ ደግሞ ጥሩ ነው። አይ እኔ ማለት የማን ስልክ ነው የሚጮህ? ያንቺ? አይ የኔ አይደለም። አይሰማሽ? ይሰማኛል። የማን ነው? ወይ የኔ ነገር የኔው እኮ ነው። እዛ ጁቤ ክፍል እኮ ቅድም ገብቼ ረስቼው። ታመጭልኝ ልጄ? እሺ በቃ አረፍ ይበሉ እዚህ ጋር። እሺ እሺ እናቴ። ወይ ወይ አይ መጣ። እሺ ወይ ተዘጋ። ማን ደወለው? ወይ ወይ አለምዬ እንዴት ነሽ? አዎ አሁን ሕክምና ላይ ነው። በኋላ እደውልልሻለሁ። እሺ እናቴ ደህና ዋይልኝ። እሺ እሺ እና ማዬ እንቀጥል። ወይ ልጄ እንደው እችግሬ እኮ ናት፣ እችግሬ ናት እምቢ የምትል። በጣም ጥሩ እኮ እየተንቀሳቀሱ ነው። አሁን 5 ደቂቃ እንጨምርና ከዛ በኋላ ያርፋሉ። ማኝ ልጅ መች ለኔ እንደዚህ ቀለለኝ ብለሽ ነው? እሺ በቃ ለዛሬ አረፍ ይበሉ። ከነገ ጀምሮ ግን ምንም አይነት ሰዓት አንሸራርፍ። እሺ? እሰይ ተባረኪ ልጄ። አሜን። እመቤቴ እሺ ትበልሽ። አሜን። እና ምግብ ላቅርብ እናቴ? አይ ትንሽ ቆይተሽ ትሰጭኛለሽ። አሁን እስቲ ቁጭ በይና አውሪኝ። እኔ እኮ ሰውን ይራበኝ፣ የሚያናግረኝ የሚያጫውተኝ። እሺማ ደስ ይለኛል። ጎሽ ልጄ እግዚአብሔር ይባርክሽ። አሜን። እና ልጄ እንዴት ነው ትዳር አልያዝሽም? አይ ትዳር እንኳን አልያዝኩም። ይሁን ይደርሳል። እጮኝነት ሳልጀመርሽም? አይ አልጀመርኩም። ምን ነው የበንዬ እንደው መልክሽ እንኳን እንደው እንደ ፀሐይ የሚያበራ አበባ ነው።
ጸባይሽን ሆነ መልካም ፍልቅቅ ያለ መልካምነት ይታይብሻል። ምን ነው እስከ ዛሬ ድረስ ልጄ? አይ እናቴ ትዳር በስበስ ሆነ። ታዲያ በምንድን ነው? መቼስ እንደኛ ዘመን ጠለፋ የለም። አይ እናቴ ጠለፋ ደግሞ ማንም በጀ ባይሆን ለኛ እግዚአብሔር ያውቃል። እሱስ ልክ ነሽ ልጄ። እኔ ምልሽ ማዬ፣ ወይዬ ልጄ፣ ስልክሽ ላይ ያየሁት ፎቶ የማን ነው? ያየሁት ስልክ ላይ ማይቸው ነበረ። ማን ነች? እችማ ስልካችን ላይ ያለችው ልጅ የጆቤ ባለቤት ነበረች። ወይ ደግሞ በጣም ነው የምታምረው። ነበረች ማለት ግን ተፋተው ነው? ማ እነሱ ናቸው የሚፋቱት? ማለቴ ነበረች ስላሉ እኮ ነው። ታዲያ ምን ተፈጥሮ ነው? ይገርምሻል ልጄ፣ በጣም የሚፋቀሩ ባልና ሚስቶች ነበሩ፣ ለአይን የሚያሳሱ። ምን ዋቃለሁ፣ ሞት ነጠቀው እንጂ በጣም ከባድ ጊዜ ነበር ያሳለፍነው። በተለይ ጆቤ እንዴት የመሰለች ልጅ ነበረች መሰለሽ! ሄቨን ትባላለች። ሄቨን? ወይ ኧረ ማማ እንደዚህ አይሆኑ። ይቅርታ ስላስታወስኩት። ማማ በቃ ተረጋጉ፣ አይዞት። እኔስ የሚያሳዝነኝ እኮ ጆቤ ነው። እሷስ አንደኛዋን አረፈችው፣ ግን ልጄ ተሰቃየ፣ ተቃጠለ፣ ድብን አለ። ወይኔ ሲያሳዝን። እኔ እኮ ባለፈው ዕለት ስታወሩ ያው ማውራት እንዳልፈለገ በዛ ጉዳይ ገብቶኛል። ያው ልጁም ደግሞ ውስጡ ትልቅ ከባድ የሆነ ሀዘን እንዳለው ያስታውቃል። ወይኔ ግን በቃ እናንተ ይረጋጉ፣ አይዞት በቃ። ይቅርታ ደግሞ እኔ የማይሆን ነገር አንስቼ ይረበሽኳችሁ። ይቅርታ በቃ አይዞት፣ ተረጋጉ። ማይ እኔማ ምን አረጋለሁ? ፈጣሪ ያመጣውን አልመልሰው። ምን አደርጓለሁ? መረጋጋት ነው እንጂ ያለብኝ። አልኩት መከራ እንደሆነ ዳር የለው። ትቼው ቁጭ ብያለሁ። አሁን ማዬ በቃ አሁን ይረፉ። አቤት የአምላክ ስራ። እማዬ አባባልሽ ራሱ እንደው ሄቨንን ቁጭ። እሺ አሁን የሚቀመስ ላምጣለሁትና ከዛ ያርፋሉ። መጣሁ አንዴ። እሺ። አቤት አቤት። ማን የማናት ደግሞ አይነውጣ? በእናታችሁ ጭራሽ እኔን ነው ማን ልበል እያልሽኝ ያለሽ? አይ እናቴ አንዴ ተረጋጊ። ጭራሽ ተረጋጊ ትይኛለሽ እንዴ? ቆይ ማን ነሽ? እኔ ማማን የምንከባከበው አዲሷ ነርስ ነኝ። ማንነትሽን ስላላወቅኩ ነው እንደዛ የጠየቅኩሽ። ማን ፈልገሽ ነበረ? መጀመሪያውን እንደዛ አትይኝም ነበር እንዴ? ሩት እባላለሁ። የኢዮብ እጮኛ ነኝ። ኢዮብ አለ? ኢዮብ ጠዋት እንደወጣ ነው ለስራ፣ ግን አሁን አካባቢ ይመለሳል። እሱንማ በደንብ ጠንቅቄ ያውቃለሁ። እጮኛው አይደለው እንዴ? ኧረ እኔ እንደዛ ማለት ፈልጌ አይደለም። ያው ማንነትሽን ስላላወቅኩኝ ነው። በቃ እሺ። ወይዘሮ ዘውዴ እንዴት ተዋሉ? ኧረ ተኝተዋል። አይ እንግዲህ አታሽቃብጪ። አሁን ነው የተኙት? አሁን ስለተኙ እኮ ነው። እሺ ጥሩ። እሺ ቅድም በንግግር ካስከፋዎች በጣም ይቅርታ። አሁን ግን ልወጣ ነው እና መውጣት መናገር አለብኝ። ኢዮብ ጋር ታስደውኛለሽ? ሂጂ፣ እኔ እነግረዋለሁ። አሁን መውጣት ትችያለሽ። እሺ ጥሩ በቃ። እማማ ሲነሱ ደህና ደሩ በይልኝ።
ደህና ምሽ። የታባቷ አስደነገጥኳት። ደንባራ ውይ መተሻል እንዴ ልጄ? አዎ ማዘር። ወይ እዛው ነው ማዘር። እሺ ካልሽ እኔ የምለው ያችን እናትሽ እንዴት ሆነች እባክሽ? እንደው ያችን እናትሽ እንዴት ናት ልጄ? አሁንማ እየበረታች ነው። ምን ማድረግ ትችላለች ብለው ነው ከመጠንከር ውጭ። እሱስ ልክ ነው። የልጅ ሐዘን ያንገበግባል። እንደው ሲሆን ልጄ ልጄ ከማለት እናቴ እናቴ ማለት ይሻል ነበር። ለዛውም ሄቨንዬን የመሰለ አበባ። ለኛማ በጣም ከባድ ነው። ሄቪዬ በጣም መልካም ልጅ ነበረች። በዚህ መልኩ እናጣታለን ብለን አንድም ቀን አስበን አናውቅም ነበር። ተይ በቃ ልጄ ተይ፣ ተይ አታልቅሽ፣ ተይ ተይ እንጂ። ሳልጠግባት አለፈችብኝ። አንድ ልጅ እንኳን ሳትወልድ አንድ እንኳን ያሰበችውን ነገር ሳታሳካ እህት ያለፈች። ተይ እባክሽ ልጄ እምባሽን ጥረጊ በቃ። እኔም ቢያስቀድመኝ እኔን ከሷ በፊት ቢያስቀድመኝ እኔ ድፍት ብል ይሻለኝ ነበር። ተይ ልጄ ተይ በቃ አታልቅሽ። በፈጣሪ ስራ ጣልቃ አይገባም። እሱ እኮ ትክክል ነው፣ አይሳሳትም። ይበቃል። እዮቤ ደግሞ መምጫው ሰዓት ደርሷል። እሱ ደግሞ ስንላቀስ ካየን ከኛ ብሱ ቁጭ ይላል። ተይ በቃ እባክሽ ልጄ ተይ። ታዩ ሐዘን ካልተውት አይተው። እኔም ከዚህ በኋላ አላነሳም፣ አንቺም ከዚህ በኋላ አታልቅሽ። ሁሉን ነገር ለፈጣሪ እንቱ ግድ የለሽ። እሺ 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 ማዘር ልክ ነው። በፈጣሪ ስራ አይገባም። አዎ ልጄ። እኔ የምልሽ መቼ መጥተሽ ነው ግን? 1-2 ቀን ሆነኝ ማዘር። እና የት ነው ያረፍሽው? አልጋ ይዤ። ወይ በሞትኩት። ምን ነው ልጄ እኛ እያለን አልጋ የምትይዡ? እንዳላስቸግር ብዬ ነው። አሁን ላይ ያው ትንሽ ጊዜ ይከብድ የለ። ምንስ ቢከብድ አንድ ወደ አይደለ እንዴ ያለሽ? ምንኛ ያበሰል ነው ለኛ ነው የምትበዩ? ምን ችግር ነበረው ልጄ? እንደው ለመሆኑ እዩ ማምጣትሽን ያውቃል? አይ አያውቅም። እንደምመጣም አልነገርኩትም። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲ እና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት ይደውሉልን።
አባቴ። በእኔ እናንተ መሀል የገባውን ማንኛውንም ነገር ማስወገድ አለብኝ። ያንን ለማድረግ ረፍዷል። ግን እመኚ፣ አንቺ ጋር ምንም አይነት ጥፋት የለም። እሺ ፍቅር፣ ቆይ እሺ ምንድን ነው ማድረግ የምችለው? አንቺ ምንም ማድረግ አትችይም። አንቺ ንጹህና ምስኪን ሴት ነሽ። አባቴ ታዲያ አንተ ማድረግ ያለብህን አድርገው። እሞክራለሁ። ምንድን ነው ያደረግሽኝ? ምንድን ነው ያደረግሽኝ? አንቺ ሰይጣን ተናገር። እዮቤ ምን እያደረግክ ነው? እዮቤ ልቀቃት፣ ትሞትብሃለች። ልቀቂ። ያደረገችኝን ነገር አንቺ አታውቂም። እዮብ ልቀቃት። ውሻ እገልሻለሁ። እሺ አልለቅሽም። ሰምኛለሽ? እናቴ እናቴ ይበል እናቴ እናቴ ይበል እናቴ ተኝታለች እንዴ? በጊዜ የተኛችው ዛሬ ደክሟታል። እሺ አረፈ። እሺ ዛሬ እንዴት በጊዜ ተገኘ? አዎ ስራ ጨረስኩና እኮ እማዬን በጊዜ ሊያት ብዬ ብመጣ ይኸው አንቺም አልፈቀድሽልኝ። የዛሬው ፕሮግራማችን እንቅስቃሴ ማድረግ ነበርና ለዛ ነው የደከማት። ለዛ ነው በጊዜ ገብታ የተኛችው። ያው ማረፍም ደግሞ ለሕክምናው ጥሩ ስለሆነ ትተኛ። ይገባኛል። በአጭር ጊዜ ውስጥ ራሱ ትልቅ ለውጥ ነው ያላት። አዎ ከእግዚአብሔር ጋር ደግሞ ጨርሰው ይድናሉ። እና እንዴት ነው እየለመድሽ ነው? አዎ አሁንም አለመድኩት እኮ። እማዬ ደግሞ በጣም ወዳሻለች። እኔ ራሴ የገዛ እናቴ የመሰለችኝ ነው። ባየዋት ቁጥር በቃ እናቴ ነች ትዝ የምትለኝ። ከእናትሽ ጋር አብረሽ ነው እንዴ የምትኖሪው? እናቴ እኔ ወደማልደርስበት ሄዳለች። አመት በጣም ይቅርታ። እሺ። አይ ችግር የለውም። ያው ሞት እንደሆነ የማይቀር ነገር ነው። ህይወት ይቀጥላል። በእርግጥ ያው የቅርብ ሰው ሲሆን በተለይ እናት ሲሆን ይከብዳል። ውይ ይቅርታ፣ አዝናለሁ። ያው የምንወዳቸውን ሰዎች ስናጣ እናዝናለን፣ ተክዛለን፣ እንጎዳለን። ግን ነገሮች ቆሞ አይጠብቁም። ነገሮች ይቀጥላሉ። ሰው ስለሌለ ፀሐይ መግባቷን መውጣቷን አታቆም። ወዳጆቻችንን ስላጣን ደግሞ ክረምት መግባቱ በጋ መውጣቱ አያቆም። ልክ ነሽ። ካለነሱ መኖር አንችልም ብለን ያሰብናቸው ሰዎች ሲሄዱ ምድር መሽከርከሯን አታቆም። እነሱ መንገዳቸውን ጨርሰዋል። እኛ ግን ባንጨርስ ነው ያለነው። ስለዚህ ህይወት ይቀጥላል። ልክ ነሽ። ህይወት ይቀጥላል። እንዴት ዋላችሁ? ዛሬ እንዴት በዚህ ሰዓት ቤት ውስጥ ተገኘ?
ምንድን ነው? እናትህ ናት እንግዲህ ስራ እስከምታገኝ ቤት እስከምትከራይ እዚሁ ሁኚ ያለች። ቅሬታ ካለ ግን ከእናትህ ጋር መነጋገር ትችላለህ። ፀሐዩ እንዴት ነው የሚያቃጥለው? እስኪ ተነሽና ውሃ ስጪኝ። ሰራተኛችሁ ናት አይደል? ኤቨን ቁጭ በይ ብዬሻለሁ። ትሰሚኛለሽ? እሷ እዚህ የመጣችው አንቺን ልታገለግል አይደለም። እሺ፣ እማዬን የምታስታምም ነርስ ነች። ከዚህ በኋላ እሷን የማዘዝ መብት የለሽም። ትሰሚኛለሽ? የምትፈልጊውን ነገር ራስሽ ሰርተሽ መውሰድ ትችያለሽ። ሄቨን፣ ከማየ ውጪ እዚህ ቤት ውስጥ ምንም የመስራት ኃላፊነት እንደሌለብሽ ታውቂያለሽ አይደል? አዎ፣ ግን እኮ ምንም ማለት አልነበረም። በዛ ላይ ደግሞ እኔ ፊት እጮኛ መናገር ሳያስከፋት አይቀርም። አሁን ቶሎ ብለህ ይቅርታ በላት። ማን ነው እጮኛው ናት ያለሽ? እሷን እቺ ነገረችኝ። ይቺ እርኩስ ዘንድሮም አልተወችኝ። ምን ነው ችግር አለ እንዴ? አረ ምንም የለም። እጮኛ አይደለችም። ደግሞ ምንም እንዳትሰሚያት እሺ? ምን እያደረግሽ ነው? ለማዬ የሚበላ ነገር ላቀርብላት። ለማዬ? አዎ፣ መድኃኒት ሰዓቷ ስለደረሰ መብላት አለባት። መች መጣሽ ሙሽራ፣ መች ቆረጠምሽ ሽምብራ አሉ። እሺ እባክሽ። ምን ማለት ነው? አልገባኝም። ያልኩት ነገር እንዲገባሽም ያን ያህል አልጠብቅም። ግን አንድ ነገር ግልጽ ላደርግልሽ፣ እዮቤ ትንሽ ስለተናደረብኝ ብቻ ነው። ከዛ ባለፈ በጣም የምወደውና የማፈቅረው እጮኛዬ ነው። ገባሽ? እሺ እናት፣ አንድ ነገር ግልጽ አድርግ። እኔ በመሀላችሁ ምንም ያለውን ነገር አላውቅም። እውነት ለመናገር እኔ እዚህ የመጣሁት እማማን ለማገዝ ብቻ ነው። ያው በሕክምናው ዘርፍ መብላቷን፣ መጠጣቷን፣ መድኃኒቷን በስትክክል መውሰድ፣ ከዛ ውጭ ሌላ ምንም አይነት የማየውም ሰማውም ሌላ ኃላፊነት የለኝም። ስለዚህ ወደ ስራዬ ልስራና ወደ ቤት ልሂድ። እሺ። ስለዚህ አሁን እዮቤ የኔ እጮኛ መሆኑን በደንብ ተረድተሽኛል ማለት ነው። አሪፍ። እንዴት አደርሽ? ደስ እማዬ። ያው የቡናው ነገር ባይሆን እንኳን እቺን ሻይ ሞክራት። ማን እንደ ቡና ብለሽ እጄ? ችግር የለውም። ትንሽ ቆይታችሁ ትለምዱታላችሁ። ይሁን እስኪ፣ ዋናው ጤና ነው። እንደው እዮቤ ምን አለ እንዳንቺ አይነት ሴት ያገባል። ሩትም እኮ ጥሩ ሴት ናት። ምን ነው በሀገሩ ሴት ሞልቶ የሄቨንን እህት የሚያገባው? ሩት የሄቨን እህት ነች እንዴ? እንዴ ለዛውም የአንድ እናት የአንድ አባት ልጅ ናቸው። ናየው ምን አልሽ? አይ እማዬ ምንም አላልኩም። ጠጭ። አይ ጉድ። ሄሎ፣ የት ነህ? ያቺ ሴጣን እኮ መጣች። ያቺ ሩት ተብዬዋ ናታ፣ የሄቨን እህት። እና አይኗን በጨው አጥባ መጣች ነው የምትለኝ? እኔን ያስገረመኝ ምን ሆነና? ስማ፣ የእሷ አይነት ድፍረቱ ሩቡ እንኳን ቢኖረኝ ይኸውልህ በሊቢያ አድርጌ ጣሊያን ገባ ነበር። አንተ ቀለድ ምን አለብህ? አንተ ምን አለብህ? አሁንማ በምንም ልታስፈራራ እኮ ትችላለች።
አሁን ደግሞ ከእናቴ ጋር ልታጣላኝ ይሆናል። ይኸውልህ በአሁኑ ግን እንዳሰማት ያመጣችሁን ታመጣለች እንጂ ምንም የተለየ ነገር የሚደረግላት ነገር የለም ብራዘር። እሱማ ግድ ነው። ሁለቴማ አልሸወድም። እሺ እማማ ጋር ልትሄድ ከሆነ ተኝተዋል። እንድናወራ ፈልጌ ነበር። ምን የምናወራው ነገር አለ? እስካሁን እኮ እየጠበቅኩ የነበረው ላዋራክ ፈልጌ ነበር። ከሞተች ሚስቴ ምን ታደርጋለች አማቴ ይል ነበር ኤልያስ። እየቀለድክ መሆኑ ነው? አንቺ እኮ ስትቀልጂ ነው የኖርሽው። ለአንቺ እኮ ህይወት ቀልድ ነው። እየቀለድኩ አይደለም። አንቺ እኮ ስትቀልጂ ነው የኖርሽው። ህይወትሽ እንዳለ እኮ ቀልድ ነው። አርግሻለሁ። ምን? አዎ የ4 ወር እርጉዝ ነኝ። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት ይደውሉልን።